በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰላሳሁ ለሰኔ በዛቲ ዕለት ተወልደ ቅዱስ ዮሐንስ መጥምቅ ነቢይ ወሰማዕት ወሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 በዚች ዕለት ነቢይ ሰማዕትና ሐዋርያ የሆነ መጥምቀ መለኮት ቅዱስ ዮሐንስ ተወለደ። ይህም በእናቱ ማኅፀን ውስጥ ሳለ ለእግዚአብሔር ልጅ ለኢየሱስ ክርስቶስ የሰገደው ነው። ይህም በመድህን ክርስቶስ ራስ ላይ እጁን ጭኖ በውሃ ያጠምቀው ዘንድ የተገባው ነው። በቅዱስ ወንጌል እንደተነገረ ወንድ ልጅን ተወልድ ዘንድ የኤልሳቤጥ የጽንሷ ወራት በተፈጸመ ጊዜ ወንድ ልጅን ወለደች። ዘመዶቿና ጎረቤቶቿ እግዚአብሔር ቸርነቱን እንዳበዛላት በሰሙ ጊዜ ስለ እርሷ ደስ አላቸው። በስምንተኛው ቀን ሊገዝሩት መጡ። በአባቱ ስም ዘካርያስ ብለው ጠሩት። እናቱ ግን አይሆንም፣ ዮሐንስ ይባል አለች። ከዘመዶችሽ ስሙ እንዲህ የሚባል የለም አሏት። አባቱንም ጠቅሰው ማን ሊባል ትወዳለህ አሉት። እርሱም ብራና ለምኖ ስሙ ዮሐንስ ይባል ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አንደበቱ ከድዳነት ተፈቶለት ተናገረ። እግዚአብሔርንም ፈጽሞ አመሰገነው። ስለ ልጁና ስለ መድኃኒታችን መምጣት ልጁ ዮሐንስም የልዑል ነቢይ እንደሚባልና በእግዚአብሔርም ፊት እንደሚሄድ ትንቢት ተናገረ። ሰብአ ሰገልም መጥተው ከሄዱ በኋላ ሄሮድስ ሕፃናትን በገደላቸው ጊዜ ስለ ሕፃኑ ዮሐንስ ለሄሮድስ ነገሩት። እንዲገድሉትም ጭፍሮችን ላከ። ጭፍሮቹም ወደ አባቱ ዘካርያስ መጡ። ሕፃኑንም ከእርሱ ፈለጉት። አባቱም አንስቶ በትከሻዎቹ ተሸክሞ ወደ ቤተ መቅደስ ከእርሱ ጋር እንዲሄዱና ሕፃኑን ከዚያ እንዲወስዱት ወታደሮቹን ለመናቸው። ከዚህም በኋላ ሕፃኑን በመሠዊያው ጠርዝ ላይ አኖረውና ከዚህ ራሳችሁ ተቀብላችሁ ውሰዱት አላቸው። ወዲያውኑ የእግዚአብሔር መልአክ ነጥቆ ወደ በረሃ ወሰደው። ጭፍሮቹም ባላገኙት ጊዜ አባቱ ዘካርያስን ገደሉት። ሕፃኑ ግን አድጎ ለእስራኤል እስከተገለጠበት ጊዜ ድረስ በበረሃ ውስጥ ኖረ። የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ እነሆ ብሎ ኢሳይያስ የተናገረለት ይህ ነው። ሚልክያስም ስለ እሱ እንዲህ አለ፣ በፊትህ ጎዳናዬን አስተካክሎ የሚጠርግ መልእክተኛዬን እኔ እሰዳለሁ አለ። ራሱ መድኃኒታችንም ስለ እርሱ ሲናገር ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው የለም ብሏል። ይህ የእግዚአብሔርን ልጅ ባጠመቀውና የማትዳሰስ ራሱን በዳሰሰው ጊዜ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብን ቃል ሰምቷልና። ዳግመኛም ክብር ይግባውና በመድኃኒታችን በኢየሱስ ክርስቶስ ራስ ላይ መንፈስ ቅዱስ ወርዶ ሲቀመጥ አየ። እኛም መድኃኒታችን እንዲምረንና ይቅር እንዲለን በአማላጅነቱ እያመን መታሰቢያውን እናድርግ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ ከመ ገብርኤል አደሞ 6 አውርሃ ለልደተ ክርስቶስ ዘይቀድሞ
ዮሐንስ ምዑዝ እምስሂን ወቀናንሞ ለለነበውኩ በጽሒቅ ለመልክዕከ ሰላሞ ከመከላስስት በሕፅንየ ሲሞ። በዚችም ዕለት የማርያና የማርታ የመነኮስ ገብረ ክርስቶስም መታሰቢያቸው ነው። በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት ደግሞ በህንደኬ ካሉ ደሴቶች በአንዲቱ ውስጥ የሚኖር ገድለኛ የሆነ አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራውና የሚወደው ጾምና ጸሎትንም የሚወድ ነበር። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበር። በጸሎቱም ከዚች ሀገር ንዳድ፣ አባር፣ ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበር። ሰይጣንም ስለዚህ ስለተሰጠው ጸጋ ቀናበት። በዕንቁ ያጌጠ የነገሥታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደድ ነበር። ባያትም ጊዜ ወደ እርሷ ሂዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርሰባን ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘረች ጊዜ ሁላችንንም ሊገድለን ፈለገ። ስለዚህ ፈርቼ በሌሊት መጣሁ። ወደዚች በረሃም መጣሁ። ቅዱሱን ሰው አንተን በማግኘቴም እድለኛ ነኝ አለችው። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የዓለት ዋሻ ሂጂ አላት። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱን አቀፈችው። ልቡን ወደ ፍቅሯ እስከ አዘነበለችው ድረስ ነገሯን አለሰለሰችለት። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ከእርሷም ጋር ተኝቶ ኃጢአት እንደሚሠራ ሆነ። ከስህተት ስካርም በነቃ ጊዜ በጠላት ሰይጣን ተንኰል ተሸንፎ እንደበደለ አወቀ። ከዚህም በኋላ ከሰይጣን ተንኰል የተነሳ ያገኘውን ሁሉ በሥጋውም ኃጢአት እንደሠራ ጻፈ። ከዚህ በኋላም ከደሴቲቱ ተራራ ድንጊያ አንስቶ እስኪሞት ድረስ ራሱንና ደረቱን እየደበደበ ኖረ። ነፍሱም ድና ወደ ዘላለም ሕይወት በጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና ያንቀላፋ መስሏቸው ሊቀሰቅሱት ጀመሩ። ግን ሞቶ አገኙት። አለቀሱለት፣ ተሳለሙት፣ ገንዘውም ቀበሩት። ከዚህ በኋላ ሞቱ በጠላት ሰይጣን ተንኰል ምክንያት ስለመሆኑ የጻፈውን አገኙ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃንና ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክትም አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በጸሎቷና በአማላጅነቷ ከሰይጣን ወጥመድ አምላካችን እግዚአብሔር ያድነን። ሀገራችንን ኢትዮጵያንም ሕዝቦቿን በአንድነት በሰላም በፍቅር ይጠብቅልን ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪሬ አይላፈ እምእለ ተጸምዱከ ዘልፈ ለለአነብብ ተወከፍ ዘንዴትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን
እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ እንዘይደርስ ለዘአንበቦ ወለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ። የመጥምቀ መለኮት የቅዱስ ዮሐንስ ረድኤት በረከት አማላጅነት አይለየን።